ሻወር ወስደን ለቅለቅ ብለን ከመውጣት ባለፈ መሰረታዊ የግል ንጽህናን ምን ድረስ እናውቃለን? በተለይ ስለ ሴቶች ነው ዛሬ ማውራው። ሴቶች የግል ንጽህናችንን ስንጠብቅ አብዛኛዎቻችን የምናውቀው ሻወር እንወስዳለን፣ ጥርሳችንን እንቦርሻለን፣ ፀጉራችንን እንታጠባለን፣ እናበጥራለን። ከዛ ባለፈ ደግሞ ዲዮድራንት እንቀባለን፣ ሼቭ እናደርጋለን። ከዛ ባለፈ ግን የሴትነትን የግል ንጽህና ለመጠበቅ ምን ማድረግ አለብን የሚለውን ምን ድረስ ነው የምናውቀው? የማወቅ ደግሞ ነው። እኔ ረዴት ነኝ። ዛሬ ስለዚህ ነው የምናወራው። ከኔ ጋር ቆዩ። የግል ንጽህና አጠባበቅ እጅግ በጣም ወሳኝ ነው። ብዙዎቻችን የግል ንጽህናችንን ልንጠብቅ እንችላለን። ዴይሊ ሻወር ልንወስድ እንችላለን። ጥርሳችንን ጠዋትና ማታ ልንቦርሽ እንችላለን። ፊታችንን ጠዋትና ማታ ልንታጠብ እንችላለን። መሰል ነገሮችን ልናደርግ እንችላለን። ነገር ግን አንዳንድ ጊዜ አንዳንድ የሰውነት ቦታችንን የምንረሳው አለ። ስለዛ ነገር እናውራ። 3 ኤሪያዎችን ነው ዛሬ የምናወራው። የመጀመሪያው እምብርታችን ነው። በተለይ ሙቀት አካባቢ የምንኖር ሰዎች ካለን፣ ክራፕ ቶፕ ማድረግ የምንወድ ሰዎች ካለን፣ ጥብቅ ያለ ነገር ማድረግ የምንወድ ሰዎች ካለን ለቆሻሻ በጣም ተጋላጭ የሚሆን ቦታ ነው። ውስጥ ስለሆነ ያለችው ዳርክ ነው ኤሪያው። ስለዚህ ላናስተውለው እንችላለን። ገላችንን በምንታጠብበት ሰዓት ትኩረት ሰጥተን በጣም ላናጸዳው እንችላለን። ግን በሙቀት ምክንያት ላብ ይጠራቀማል፣ ኦይል ይሆናል። ያ ደግሞ ተጠራቅሞ በጣም መጥፎ ሽታን ይፈጥራል። ከዛ ባለፈ ደግሞ ባክቴሪያዎች ይፈጠሩና አላስፈላጊ ወደሆኑ የጤና እክል ልናመራ ስለምንችል ትኩረት ሰጥተን እምብርታችንን ማጽዳት ይኖርብናል። በየቀኑ ሻወራችንን ስንወስድ እምብርታችንን ክሊን አድርገን መውጣት ወሳኝና መሰረታዊ የግል ንጽህና አጠባበቅ ነው። ሁለተኛው ደግሞ እዚህ ጋር ሄድላይናችን ነው። ፊታችንን ልንታጠብ እንችላለን በደንብ አድርገን። የራስ ቅላችንን በደንብ አድርገን ልንታጠብ እንችላለን። ብዙም ጊዜ ግን አብዛኛዎቻችን የምንረሳው ሄድላይን ነው። በተለይ እኛ ሴቶች የራስ ቅላችንን ኦይል እንቀባለን፣ ፊታችንን ኦይል እንቀባለን፣ ሜካፕ እናደርጋለን፣ ፓውደር መሰል ነገሮችን፣ አንዳንዶቻችን ደግሞ ጄል እንጠቀማለን። እነዚህ ነገሮች በሙሉ እንደዚህ እዚህ ጋር በደንብ ታጥበን የራስ ቅላችንን ታጥበን ከተው ነው በደንብ የሚጸዳ አይደለም። ስለዚህ ምንድነው የምናደርገው? ራውንድ ኮተኗን ወስደን በደንብ አድርገን ማጽዳት ይኖርብናል። የራስ ቅላችንን ስንታጠብ ደግሞ በደንብ አድርገን እዚህ ጋራ ማሸታችንን መርሳት የለብንም። ይሄ በየቀኑ ማጽዳት የሚኖርብን ኤሪያ ነው። ሌላኛው ደግሞ በደንብ ማጽዳት ያለብን ማጅራታችንና አንገታችንን በደንብ አድርገን። ፊታችንን ስንታጠብ ሁልጊዜ ማጅራታችንን፣ አንገታችንን ችን ሄድላይን በደንብ አድርገን ማጽዳታችንን መርሳት የለብንም። አለበለዚያ ግን አንድ አይነት የከለር ቶን እንኳን አይኖረንም። ሌላው ደግሞ በጣም ቆሻሻ ይፈጠርና እርሱ ባክቴሪያም ሊፈጠር ስለሚችል በደንብ አድርገን ጽዳታችንን መጠበቅ ይኖርብናል። ሶስተኛው ደግሞ ፖይንት በጣም ወሳኝ ነው። ለሁላችንም ሴቶች እጅግ በጣም ወሳኝ ነው። ስለ ፕራይቬት ኤሪያ ነው ማወራው። ፕራይቬት ኤሪያችንን በደንብ ማጽዳት ይኖርብናል። መታጠቢያ ቤት ወይም መጸዳጃ ቤት ከገባን በኋላ ሁላችንም መታጠብ መስት ነው። አጋጣሚ ደግሞ ከቤታችን ውጪ የሆነ ቦታ ውሃ የሌለበት መጸዳጃ ቤት ከገባን ምንድነው የምናደርገው? ዋይፕ በምናደርግበት ጊዜ ከፊት ወደ ኋላ ነው እንጂ ማድረግ ያለብን ፍሮንት ቱ ባክ፣ ከኋላ ወደፊት ባክ ቱ ፍሮንት ማድረግ የለብንም። ሎጂክሊ ስታስቡት ራሱ ከኋላ ወደፊት ዋይፕ ካደረግን ቆሻሻዎችን እዛ አካባቢ ነው የምናጠራቅማቸው ማለት ነው። ስለዚህ ከላይ ወደ ታች በደንብ አድርገን ዋይፕ ማድረጋችንን መርሳት የለብንም። ወደ ቤታችን ስንመለስ ወይም ደግሞ አመቺ የሆነ ቦታ ስንሄድ ግን መታጠባችንን መርሳት የለብንም። መታጠብ ማስት ነው። ከታጠብን በኋላ ግን ሌላኛው በጣም ኢምፖርታንት ነገር እዛ አካባቢ መድረቁን እርግጠኛ መሆን አለብን። ሳይደርቅ አንደርዌራችንን ማድረግ እሱ ራሱ ሌላ ጠረን ሊፈጥርብን ስለዚህ በደንብ መድረቁን እርግጠኛ ከሆነን በኋላ ነው አንደርዌራችንን የምናደርገው። ይህ ቪዲዮ በጣም ጠቃሚ ነው ብዬ አስባለሁ። በሌላ ጠቃሚ ቪዲዮ እስከምንገናኝ ድረስ ባይ